ሰላምታችን በእያላችሁበት ይድረስ። እንደምን አላችሁ የተወደዳችሁ ተመልካቾች? ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ ያዘጋጀናቸውን ዜናዎች ወደ እናንተ እናደርሳለን። ከዜናዎቹ ጋር ደጀናንባቸው አብሬያችሁ ቆያለሁ። ማህበረሰቡ ከምንጊዜውም በላይ አንድነቱን በማጠናከር ለሰላሙ የበኩሉን ሊወጣ እንደሚገባ የከሚሴ ከተማ ነዋሪዎች ተናገሩ። ሀገርን በማተራመስ የግጭት ቀጠና ለመፍጠር የሚሰሩ ኃይሎች ወደ ሰላም ሊመጡ እንደሚገባም ነዋሪዎቹ ጠይቀዋል። የነዋሪዎችን አስተያየት ኢማም ኢብራሂም አሰባስቧል፣ እንደሚከተለው ይቀርባል። እንግዲህ በእኛ አካባቢም እንደ ክልላችንም በምርጫ ሰዓት ምርጫን ለማስተጓጎል ህዝቡ ወጥቶ እንዳይመርጥ ሽብር ለመፍጠር ብዙ እንቅስቃሴዎች ሲደረጉ ነበር። ያሁላ እንቅስቃሴ ከሽፎባቸው አሁን ደግሞ ከምርጫ በኋላ ተላላኪዎችን አሰማርተው በተለይ በሀገራችን ሰሜናዊ አካባቢ በትግራይ ክልል የጦርነት ዝግጅቶች እየተደረጉ መሆኑን እየሰማን ነው። ኢቭን ህግ አውጥተው በኢትዮጵያ ታሪክ ሰምተን በማናቅ መልኩ ወጣቶችን በግድ ወደ ጦር ሜዳ ለመውሰድ ወደ ስልጠና ለማስገባት በጉልበት ወጣቶችን በጉልበት የሚወስዱበት ህግም አርቅቀው እየተንቀሳቀሱ ነው። ሀገር እየለማ ሲሄድ እንቅፋት እንደሚበዛበት ይታወቃል። የኢትዮጵያ ህዝብ ብዙ ስህተት ውስጥ የሚገባም አልነበረም። ኢትዮጵያዊ ሆነው ኢትዮጵያዊነታቸውን የረሱ ግን ህዝቡን በዚህ ውስጥ እንዲገባ በዚህ ኮሎኒ ውስጥ እንዲገባ ለምን እንደኔ ንግድ ነው፣ ገንዘብ ነው። ገንዘብ የማያታልለው የለም። ሰው እኮ ያስገድላል። ገንዘብ ምንም የማያውቀውን ሰው ሊያስገድል ይችላል በተልኮ እና እንደዚህ ካልሆነ በስተቀር ኢትዮጵያ በአሁኑ ሰዓት በዚህ በ7 ዓመት ተሸክመን ሹዳ ተሸክማም አታውቅም። አገሪቱን ይበጠብጣለው ማለት ትክክል አይደለም። ሻቢያ ጋር መስማማታቸውም ይታወቃል። ቢስማሙም ኢትዮጵያ ሊጠቅሙም አይደሉም። የሚጠቅመው አንድነት ሆነን አብረን ወደ ልማት ስንሄድ አገሪቱ ትበለጽጋለች ወይም ታድጋለች። ለዚህ ነው ውጤታማ የሚሆነው። ድሮም ጠላት ነበሩ። አሁን እንደሚስማሙት ለጥቅም ነው እንጂ አሁንም ቢሆን እስማማለሁ ብዬ አልገምትም። አሁን ምርጫው ተካሂዷል። እዛው ጦርነቱ ያለበት የሚጎዳው ህዝብ ነው አብዛኛውን የመረጠው። የመጣው ይምጣ እንግዲህ ከዚህ በላይ ምንም የለም ብሎ ነው። አገሩ ስለሚወድ ህዝባዊ ስለሆነ ኢትዮጵያዊ ስለሆነ ነው ያን ያደረገውና አሁን መንግስት ያን የሰላም እጁን እንደዘረጋ መንግስት ካሁን በኋላ እጁን ለሰላም ዘርግቶ በዚህኛው እጁ ያለማ በዚህኛው አስተሳሰቡና አሰራሩ ደግሞ ህግ ማስከበር ግዴታው ነው። ግዴታ አሁን መንግስቱ ነው አልበቃ መንግስቱ ማለት መርጠናል፣ አስቀምጠናል። ስለዚህ እኔ ላይ ህገወጥ ነገር ሊካሄድብኝ አይገባም። መንግስት አላ ሰላም ከሌለ ልማት የለም። ልማት በሰላም ጋር ነው የሚሰራው። አሁንም ወደ ሰላም እንዲሰራ ሁሉም ሰው ወደ ልማት ዞሮ ሰላም ለመስራት ሰላም ከሌለ ልማት የለም። አሁንም ሰላም መውረድ አለበት ነው። ሰላም ከሌለ ልማት የለም። አሁንም በሽምግልና አምኖ ወደ ኢትዮጵያ መጥቶ አብረን በልማት ወደ አንድነት ሄደን ብናለማ ወደ መሰረተ ልማቱ ብንሄድ ቆንጆ ብዬ ነው የሚገምተው። የጋራ ትርክት ላይ በደንብ መሰራት አለበት። በተለይ አሁን ከ2 ዓመታት በፊት ብልጽግና ፓርቲ እየሰራ ያላቸው የጋራ ትርክትን የመፍጠር አጀንዳ በጣም የሚደነቅ ነው። ስለዚህ ሁሉም ሌላም የፖለቲካ ድርጅት በእያንዳንዱ የፖለቲካ አጀንዳ ውስጥ እነዚህን ጉዳዮች ቀርጾ መንቀሳቀስ መቻል አለበት። በአካባቢያቸው የጎርፍ መከላከል ተግባራት በመከናወናቸው መሬታቸው ከጎርፍ አደጋ ስጋት እንደተጠበቀላቸው በደቡብ ወሎ ዞን የቃሉ ወረዳ አርሶ አደሮች ተናገሩ። የጎርፍ አደጋን ለመከላከል በርካታ የቅድመ ዝግጅት ስራዎች መሰራታቸውን የዞኑ አደጋ ስጋት ስራ አመራር ተጠሪ ጽህፈት ቤት አስታውቋል። አንተነህ ጸጋዬ ተጨማሪ ዘገባ አለው። በሰዎችና በተፈጥሮ ሀብቶች ላይ ጉዳት ከሚያስከትሉ ክስተቶች አንዱ የጎርፍ አደጋ ነው። በደቡብ ወሎ ዞንም በተለያዩ ወረዳዎች የጎርፍ አደጋዎች እየተከሰቱ ሰብአዊና ቁሳዊ ኪሳራዎች ሲደርሱ እንደነበር ተመላክቷል። በዞኑ የቃሉ ወረዳ ነዋሪዎች በድንገት በሚከሰት ጎርፍ ምክንያት በወንዝ ዳርቻ በሚገኝ መሬታቸው ላይ ከፍተኛ ጉዳት ይደርስባቸው እንደነበር አስታውሰዋል። ለቀን እንሄዳለን የሚል ሀሳብ ነበር። እንደው በአጠቃላይ ነው ወደ መጠለያ እንገባለን። ጨለቃ በጣም ከረጅም ቦታ የሚነሳ ሀገር ነው ውሃው ማለት ነው እና በዚህ ውስጥ ወርታች ሀገር የጠፋውን አጠፋፍ ያው ባለፈው እንደናንተው እዚህ መጥተው አነጋግረውን መረጃውን ሰጥተናል። አታክልት ማንጎ ሄዷል እና ብርቱካን እና መንደረኒ ምናምን ያለ ማንጎ አታክልት ጨርሶ ሄዷል። መንግስት የተከለና አታክልት በመውሰድ ፍሬ የያዘ ማንጎ እየፈጋ መሆኑን አይቶ መንግስት
ይህን በ2 ዓመት ባለው ግንባታ በጣም እየደገፈን ነው። ብዙ መሬት አሁን ብዙ ባለቤቶች ለቀው የሄዱበት ቦታ አለ። መሀል እንደዚህ አካባቢ የነበረ ቦታ መሬት እታችም እንደዚሁ ዘቆ የግብር መሬታቸውን ለቀው የሄዱበት ሰዎች አሉ። መሀል ነበርን፣ አሁን ዳር ላይ እየወጣ ነው ያለ ነው ማለት ነው። በአሁኑ ወቅት በአካባቢያቸው የጎርፍ መከላከል ተግባራት በመከናወናቸው መሬታቸው ከጎርፍ አደጋ መጠበቁን ገልጸው ተግባሩ ተጠናክሮ እንዲቀጥልም የበኩላቸውን ለመወጣት ዝግጁ መሆናቸውን ተናግረዋል። አሁን እንደዛ ይሸረሽረዋል አይደል? እሱ ላይ አሁን ድንጋይ እየተከተክነን አለ ነው። ድንጋይ እዛ ላይ መነሻው ላይ አለ፣ እንደዚሁ እየተከተክነን አለ ነው። ይሄንኛው ያለው እንዳይወድቅ ማለት ነው። እኛም በጉልበታችን ደግሞ ባለ አቅማችን እንጠቀማለን። ምክንያቱም ተጠቃሚዎቹ እኛ ነን። መንግስት ደግሞ ጉልበት እንዳግዘን፣ ጋቢውን እንዳግዘን፣ ሲሚንቶ እንዳግዘን እንፈልጋለን ከአቅማችን በላይ ስለሆነ። የደቡብ ወሎ ዞን አደጋ ስጋት ስራ አመራር ተጠሪ ጽሕፈት ቤት ኃላፊ ጀማል ሞላ በዞኑ የጎርፍ አደጋን ለመከላከል በርካታ የቅድመ ዝግጅት ስራዎች መሰራታቸውን ገልጸዋል። 13.58 ሚሊዮን የክልል በጀት ተመድቦ የወረዳ በጀትም እንደዚሁ በጣምራ በጀት ይዞ የሰራንበት ሁኔታ ነው ያለው። በተለይ የሚሌ ተፋሰስ አምባሰልና ተወለደሬ መካከል አካባቢ ላይ ከፍተኛ የጎርፍ ታጣቂ የሆነ አካባቢ ስለሆነ እነሱን ስንሰራ ቆይተናል። ላጂንጋውን ስራው 100% ተጠናቋል እዛ አካባቢ ላይ ማለት ነው። ሌሎቹም ሀርቡም ላይ ያው ጥሩ ስራ ሰርተናል። የክረምቱን መግባት ተከትሎ የሚከሰትን ቅጽበታዊ ጎርፍ ለመከላከል ህብረተሰቡ ተገቢውን ጥንቃቄ ሊያደርግ ይገባል ሲሉ አቶ ጀማል አሳስበዋል። ከምንሰራቸው ስራዎች በተጨማሪ ችግሩ ከመከሰቱ በፊት የቅድመ መከላከል ስራ ያው መሰራት አለበት። በየከተሞቹ በየወረዳዎቹ እነዚህ ካናል በቀላሉ ሊዘጉ ይችላሉ ማለት ነው። ስለዚህ እነሱን የማጽዳት ስራ አርሶ አደሩም ቢሆን በተለይ መሬትም ላይ እንስሳትም ላይ መኖሪያ አካባቢም ላይ ያው የጎርፍ አደጋ እንዳይከሰት የቅድመ ዝግጅት ስራ እየወሰን ያው መስራት አለብን። ለዚህ ሁሉም በየደረጃው ያው ትብብር እንዲያደርግ ኃላፊነቱን እንዲወጣ የሚል ሐሳብ አለ። ማህበረሰቡን በማሳተፍ የትምህርት ቤቶችን ደረጃ ለማሻሻል እየተሰራ መሆኑን የደቡብ ወሎ ዞን ትምህርት መምሪያ አስታወቀ። የትምህርት ጥራትን ለማሳደግ የትምህርት ቤቶችን ገጽታ ማሻሻል አስፈላጊ መሆኑም ተመላክቷል። ተመስገን አሰፋ የትምህርት ቤቶችን ደረጃ በማሻሻል ተማሪዎችን ብቁና ተወዳዳሪ ለማድረግ መስራት አስፈላጊ ነው። ለዚህ ደግሞ መንግስት ከሚያደርገው ድጋፍ በተጨማሪ ማህበረሰቡን በማሳተፍ ትኩረት ተሰጥቶ እየተሰራ ይገኛል። ለአብነትም በደቡብ ወሎ ዞን በኩታበር ወረዳ ማህበረሰቡ ባደረገው አስተዋጽኦ የመማሪያ ክፍሎች ተገንብተዋል። በተለይ ከጦርነቱ ጋር ተያይዞ ወድሞ ነበር። ይሄ የምታዩት G+2 በዛን ጊዜ ጅምር ላይ ነበርና ማህበረሰቡ ለትምህርት ቤት ሲባል ከማንኛውም ነገር ሁሉ የማናደርገው ነገር የለም። በሀብት መስጠትም በሀሳብ መርዳትም በተለያየ ነገር ያው አዎንታዊ የሆነ ነገር እየሰጠን ለውጡ አሁን በጣም ከፍተኛ ደረጃ ላይ ነው ያለው። ተማሪ ከመምህራን እየተውጣጣ ግንባታው ተገንብቷል። በየቀበሌው ያ ግንባታ ለትውልድ እያገለገለ ነው። ተማሪ ቃላብ ዮሐንስና ተማሪ ሲሃም መሐመድ የኩታበር ሁለተኛ ደረጃ ትምህርት ቤት ተማሪዎች ናቸው። ከዚህ ቀደም በትምህርት ቤቱ ከፍተኛ የሆነ የተማሪዎች ቁጥር መመዝገብና በቂ ክፍል ባለመኖሩ ምክንያት የትምህርት አቀባበላቸው ላይ ተጽዕኖ እንደፈጠረባቸው ገልጸዋል። አሁን ላይ ይህ ችግር ተቀርፎ ምቹ የመማሪያ ክፍሎች መመቻቸቱን በመጥቀስ በፊት ላይ የምንማርበት ክላስ ያው ላይ አመች ይችል ነበር። ለምሳሌ ያክል የተለያዩ ነገሮች አልተሟሉለትም። የብላክቦርድ እንትንም ሊኖረው ይችል ነበርና ከዛ አንፃር የመማር ማስተማር ስርዓቱ ላይ ትንሽ ክፍተት የፈጠረ ይመስለኛል። እና ደግሞ አሁን ላይ ደግሞ የቢልዲንግ ከተሰራ በኋላ ላይ በመንግስት እኛም ለመማር ጥሩ ሁኔታ ፈጥሮልናል። ያ ማለት ስናየው ለራሱ የሚያምር ነገር ይስብሃል። ሁለተኛ ነገር ደግሞ ደስ እያለ ነው የምትማረው። ከዚህ በፊት አሁን ለምሳሌ ተማሪዎቹ ድሮ ክላስ ጨለማ ምናምን ነበረ፣ እዚህ ጋራ የድሮ የተሰራ ነበረ። አሁን ላይ ይሄ አዲስ ነገር ሲኖር ሞር ፍላጎትን ይጨምረዋል። ወንበሮችም አዳዲስ ወንበሮች ናቸው ያሉት። አዳዲስ ወንበሮች ላይ በደንብ ዘና ብለን እንድንማር ያደርገናል ማለት ነው። የትምህርት ጥራትን ለማሻሻል ማህበረሰቡ ባደረገው አስተዋጽኦ አሁን ላይ በወረዳው የመማር ማስተማር ስራው ምቹ እንዲሆን ማስቻሉ ተገልጿል። ያው ትምህርት ቤቱ እንደምልህ መማሪያ ክላሱ ከመፍረሱም ጋር ተያይዞ ያው ጥበት ነበረው፣ ምንም አያጠያይቅም። ያን መሰረት ተደርጎ ያው ወረዳውም ህዝቡም በትብብር መንግስትም በትብብር ያው መታየው ችግሩ ተፈቷል።
ማህበረሰቡ በሚያደርግልን ድጋፍና ክትትል በሚሰጠን የማቴሪያል፣ የገንዘብ፣ የጉልበት አስተዋጽኦ በርካታ ትምህርት ቤቶችን እየገነባን ያለ ነው። እነዚህም በመንግስት በጀት እንገንባቸው ብንል እጅግ በጣም ሂውጅ የሆነ ካፒታል የሚፈልጉ ናቸውና የመንግስትን ክፍተት በመሸፈን ረገድ የማህበረሰቡ ተሳትፎ ከፍተኛ ሚና ነው እየተጫወተ ያለው። የደቡብ ወሎ ዞን ትምህርት መምሪያ ኃላፊ አቶ አለምነው አበራ የትምህርት ጥራትን ለማሳደግ በ2018 የትምህርት ዘመን የትምህርት ቤቶችን ደረጃ ለማሻሻል ስራዎች መከናወናቸውን ተናግረዋል። በዘንድሮ ዓመት ብቻ ጠቅላላ 201 ፕሮጀክቶች አሉን። እነዚህ በሙሉ ስራ ላይ ናቸው። በበላይነት ህብረተሰቡ በጉልበትም በጥሬ ገንዘብም በእውቀቱም ጭምር አስተዋጽኦ እያደረገ ያለበት ሁኔታ ነው ያለው። ከዛም በተጨማሪ ደግሞ የመልሶ ግንባታ የዓለም ባንክ ፕሮጀክቶች ይገኙበታል። አልማ በበላይነት በትምህርቱ ዘርፍ አልሞስት ከእቅዱ 90% እና 95%ን ትምህርት ላይ መዋለ ንዋዩን እያፈሰሰ ያለበት ሁኔታ አለ ማለት ነው። በትምህርት ቤቶች ውስጥ ምቹ ሁኔታ ከተፈጠረ የተማሪዎችን ውጤት ማሻሻል እንደሚቻል የጠቆሙት ኃላፊው በዚህ ረገድ የህብረተሰቡ ሚና በጉልህ የሚጠቀስ ነው። የፈተናውን ፓርት ወስጄ ብነግራችሁ የ8ኛ ክፍል ማሳለፍ ምጣኔያችን ከዛሬ 3 ዓመት በፊት 45% ነበረ። ከዛሬ እንደገና ሁለተኛው ዓመት ላይ 60% እየደረሰ በ20% መሻሻል እያሳየ የመጣበት ሁኔታ ነው ያለው። ገጽታቸው መቀየሩ በውጤቱም ላይ ትልቅ አዎንታዊ ለውጥ እያመጣ መሆኑን ለመገምገም ሞክረናል ማለት ነው። የተወደዳችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ ያዘጋጀናቸው ዜናዎች የተከታተላችኋቸው ናቸው። አብራችሁን ስለቆያችሁ ከልብ እናመሰግናለን። ከቀሪ የአሚኮ ዜናዎች ጋር መልካም ጊዜ።